ገብርኤል ነው ብዙ ስለት ሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ ከቁልቢ ጀምሮ ስለት ሰሚ ተብሎ እኛም ያደግንበት ወደዚህ ወደ አዋሳም ዲላም ጪጩ ገብርኤል የሚባል በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ ህዝብ እየነዳ ወደዛ ስፍራ የሚያመጣ ምሳሃበ ነዋይ ደግሞ የሚባል ድግምት አለ ገንዘብ የሚስብ ማለት ለብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ለብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ እና ብፁዕ ጳጳሳት ካላንደር ሳይዘጋው መንገድ ያዘጋው የአዳማው ቅዱስ ገብርኤል ቤተክርስቲያን የዘንድሮ ገብርኤል የሚለየው ሁላችን ንስሐ ስጋው ደግሞ ስንቀበል ነው። ሰላም ጤና ይስጥልኝ እንዴት አላችሁ እግዚአብሔር የተመሰገነ ይሁን እንኳን ለገናናው ለቅዱስ ገብርኤል በዓል በሰላም አደረሳችሁ አደረሰን ዛሬ እንግዲህ የምንመለከተው የቅዱስ ገብርኤል በዓል አከባበር በተለይ ደግሞ በቁልቢ ገብርኤል የተከበረውን በዓል በቦታው ተገኝቼ ለእናንተ ይሆናል ያልኳቸውን ቪዲዮዎች ቀርጫለሁ ያንን እንመለከታለን እንዲሁም እንግዲህ አትርሱኝ ባይሆኑት እነትዝታው ስለ ቅዱስ ገብርኤል በዓል እየተናገሩ ይገኛልና እንግዲህ ታቦቱ ላይ ድግምት አስደግመው ነው የሚሉ ነገሮች አሉ ያንን የምንመለከት ሌሎችንም ነገሮች የምናይ ይሆናል እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ ቪዲዮውን ላይክ አድርጉት ዛሬ እስቲ 1900 ሰው ቅዱስ ገብርኤል ብለው በኮሜንት ላይ እንዲጽፍ እፈልጋለሁ ማለት ነው ሁላችሁም ቅዱስ ገብርኤል ብላችሁ ጻፉ የጻፋችሁት ቅዱስ ገብርኤል በጎደሏችሁ ይሞላል ከሁሉ በፊት ግን በምስጋና መጀመር እፈልጋለሁ እነዚህን ቪዲዮዎች ተመልከቷቸው ለብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ለብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ እና ብፁዕ ጳጳሳት እንደው ለሌላው ተምሳሌት እንዲሆኑ በጣም እፈልጋለሁ በጣም እግዚአብሔር ረጅም እድሜ ይስጥ በጣም ያንሳታል እንጂ ራይ በዛባትም ምድሪ በሚያምር ዜማ ሁሉም ቢወደስ መውደዱን እየገለጸ ድምፁን ቢያሰማ አቦድላይ ድሬቤት ወደስ ሁኔታለት አቦድላይ ከዚህ የበለጠ ያድርግላት አቦድላይ ድሬ ምስራቅ ፀሐይ ፍቅር ጀምር አቦድላይ ህዝቡ ሰላም እኮ ሰላም ይደር በይድሬ ሀይለይ በይድሬ ሀይለይ በይድሬ ሀይለይ በይድሬ ሀይለይ አንቺ ከተማ በደጊ ከተለይ እስኪ በደንሻ በይድሬ ሀይለይ ይህን የድሬዳዋን ከንቲባ በእውነት ሁላችሁም እንድታመሰግኑ ትፈልጋለሁ ለምን መሰላችሁ ስለ ቤተክርስቲያን ክብር እነ ብፁዕ አቡነ ሳዊሮስን ሌሎችን ስለተቀበለ ስላልተቀበለ ሳይሆን ቤተክርስቲያኒቷን ምን ያህል ከፍ እንዳደረጋት ማለት ነው ይሄ በአይኔ የተመለከትኩት ነው እንግዲህ ይሄ ድሬዳዋ ከንቲባ በርካታ ስራዎች አሉበት የመንግስት ባለስልጣን ነው ትልቅ ኃላፊ ነው ግን የቤተክርስቲያኒቷን አባቶች ቤተክርስቲያኒቷን የሚወክሉትን ብፁዓን አበው ሊቃነ ጳጳሳት ከአየር መንገድ ድረስ ራሱ መኪና እየነዳ ተቀብሎ
ወደ ማረፊያ ሆቴል ወስዶ ከዛ በኋላ የሚጎበኟቸው ቦታዎች የሚመርቋቸውን ቦታዎች ቤተክርስቲያን ወስዶ ከዛ እስከ ቁልቢ ድረስ ሸኝቶ እነዚህን ብፁዓን አባቶች እንደዚህ ተንከባክቦ ይዟል ማለት ነው። ባይዘው ብፁዓን አባቶቹን አይደለም የተንከባከበው ቤተክርስቲያኒቷን። የቤተክርስቲያን የእስልምና እምነት ተከታይ ነው። የቤተክርስቲያኒቷን ግን ጥቅሟን ያውቃል። የቤተክርስቲያን ግን ለሀገር ያደረገችውን ውለታ ያውቃል። ቤተክርስቲያን ለሀገር ማለት ምን እንደሆነች ያውቃል። ሁሉንም በእኩል የሚያከብር ትልቅ መሪ ነውና እንደው በምስጋና ብንጀምር አንዳንዴ እንዲህ አይነት በጎ የሚሰሩ አካላቶችን ማመስገን ያስፈልጋል። ቤተክርስቲያኒቷን አከብራለች። አዎ እሷም ቤተክርስቲያን በተለያየ ጊዜ ይህንን አካል ክብር ሰጥተዋለች። ያ የሚታወቅ ነው። ግን ማመስገን ያስፈልጋልና በእውነት ልብን እግዚአብሔር አይቀይረው ለማለት እፈልጋለሁ። ወደ ትዝታው ከማለፋችን በፊት እስቲ በቁልቢ ገብርኤል በተለያየ ቦታ የነበረውን የበዓሉን የማህሌቱን ስነ ስርዓት ላስቃኛችሁ። የቁልቢው ገብርኤል ብፁዓን አባቶች እንዲሁም በአራቱም አቅጣጫ የተሰበሰበው ኦርቶዶክሳውያን ምዕመን በተገኘበት በደማቅ ሁኔታ አከብሯል። ታቦተ ሕጉ ከመንበሩ ወጥቶ ህዝበ ክርስቲያንን ባርኮ ወደ መንበረ ክብሩ በሰላም ተመልሷል። ኦርቶዶክሳውያን እንኳን አደረሳችሁ። ይህም ቪዲዮ ለብዙሃን እንዲዳረስ 1919 ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ኮሜንት ላይ ቅዱስ ገብርኤል እያላችሁ ኮሜንቱን አጥለቅልቁት። መልካም በዓል ይሁንላችሁ።
ካላንደር ሳይዘጋው መንገድ ያዘጋው የአዳማው ቅዱስ ገብርኤል ቤተክርስቲያን አዳማ እንግዲህ በዛሬው ዕለት በዚህ ሁኔታ አሸብርቃ የቅዱስ ገብርኤልን በዓል እያከበረች ትገኛለች። አሜን በሉ ልመርቃችሁ። የዛሬው ቅዱስ ገብርኤል ከመከራ ስጋ ከመከራ ነፍስ ይጠብቃችሁ ይጠብቀን። እነሆ በዛሬው ዕለት በመላ ሀገሪቱ በአራቱ ማዕዘናት የሚገኙ ኦርቶዶክሳውያን ኃያል ነህ አንተ ኃያል ደጉ መልአክ ቅዱስ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት በማለትና እኔም አምናለሁ አድነኝ ብዬ ቁመህ አማልደኝ ከቸር ጌታዬ ክፉውን ዘመን የማልፍበት ጽናትን ስጠኝ ድል ልንሳበት በማለትም ዓመታዊው የቅዱስ ገብርኤል በዓል በድምቀት አክብረው ውለዋል። ከሐዋሳ ቅዱስ ገብርኤል እስከ ቁልቢ ቅዱስ ገብርኤል በአራቱ ማዕዘናት የሚገኙ ኦርቶዶክሳውያን በየደብራቸው የቅዱስ ገብርኤል የንግስ በዓል በድምቀት አክብረው ውለዋል። ኦርቶዶክሳውያን በድጋሚ እንኳን አደረሳችሁ። የተከታተላችሁትን ይመስል ነበር። በተለይ በቁልቢ በርካታ በሚሊዮን የሚቆጠር ሰው ነበር ስለቱ ሰምሮለት የሰመረለትን ስለት ይዞ ሊያመሰግን ላልተደረገለት ደግሞ እንዲደረግለት ሊጸልይ እንዲሁም ደግሞ እግዚአብሔርን ሊለምን በርካታ ምዕመናን በዚህ ቦታ ተገኝተዋል። ማህሌቱም እንግዲህ በሊቃውንቱ ሲመራ ነበር። ቅዳሴውም የተለያዩ ነገሮች በብፁዓን አበው ሊቃነ ጳጳሳት እየተመራ በጣም እጅግ ደስ የሚል 3 ደቂቃን ከእሳት ከዛ ከሚነድ ቶን እሳት ያዳነበትን ዕለት ስናከብር ውለናል ማለት ነው። እንግዲህ እኔም በቦታው ተገኝቼ አክብሬያለሁ። በጣም ደስ ይላል። ሁላችሁም በእውነት ደጁን ለመርገጥ ያብቃችሁ ለማለት ፈልጋለሁ። እንግዲህ እኛ ቅዱስ ገብርኤልን ስናከብር ከፍ ስናደርግ የምናመልከው ክርስቶስ ኢየሱስ ክርስቶስን ነው። ማሰብ ያለባችሁ ዛሬ በቅዱስ ገብርኤል ዕለት ሥጋው ደሙ ብንቀበል የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ሥጋና ደም እሱን ነው ከፍ እያደረግን ያለው። ምክንያቱም የእሱ ታዛዦች የእሱ ተላላኪዎች ናቸው። የሰውን ወደ አምላክ የአምላክን ወደ ሰው የሚወስዱ ናቸው ማለት ነው። ስለዚህ ቅዱስ ገብርኤል ደግሞ ከአምላክ እንዲያስታርቀን ከአምላክ ምሕረት እንዲያሰጠን የምንለምነው ነው። በተለይ በሀገራችን እንግዲህ በቁልቢ ገብርኤል ታወቃላችሁ ብዬ አስባለሁ። እጅግ ስለት ሰሚ የሆነ ቦታ ነው። በጣም በረከት ያለበት የቦታው ጸጋ የቦታው በረከት ይለያል። የቦታው ቃል ኪዳን የሚለይ በርካታ ምዕመናን ከተለያየ ዓለማት ክፍል ተወጣጥተው ወደዚህ ቦታ ሄደው በዓሉን ያከብራል። እንግዲህ በታላቅ ድምቀት ደስ በሚል በኦርቶዶክሳዊ ስነ ስርዓት በእውነት ነው የምነግራችሁ ከ1 ሚሊዮን ከ2 ሚሊዮን ህዝብ በላይ ተገኝቷል። ኮሽ ያለ ነገር ግን የለም። ምንም የተፈጠረ ነገር የለም። ምክንያቱም በዓላችን ስነ ስርዓታዊ ኦርቶዶክሳዊ ስነ ስርዓት ስላለው ማለት ነው። የሚያመሳስለን አንድ የሚያደርገን የተለያዩ ነገሮች ስላሉ ቤተክርስቲያን በስርዓት ስለምትመራ ማለት ነውና እንኳን ለዚህ በዓል አደረሳችሁ። እንግዲህ ይሄ በዓል ሲመጣ የቅዱስ ገብርኤል በዓል ሲመጣ መቼም መንጫጫት የሚወዱ አካላቶች አሉ። ስማቸው ገብርኤል ነው ብዙ ስለት ሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ። ከቁልቢ ጀምሮ ስለት ሰሚ ተብሎ እኛም ያደግንበት ወደዚህ ወደ ሐዋሳም ዲላም ጭጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ምሳሃበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት ነው። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። እኔ በጣም የሚገርመኝ ሁሉ ጊዜም ዓመታዊ ክብረ በዓላት ሲደርሱ እንደዚህ አይነት ነገሮች እየተለመዱ መጥተዋል። አንደኛ
ወደ ተለያዩ ቦታዎች ሰዎች ሄደው ክብረ በዓላትን እንዳያከብሩ ገና ለገና ታቦታት ላይ እየተደገመ ነው። እንደዚህ አይነት ድግምት አለ እንደዚህ አለ እየተባለ አያውቁም ይሁን የሚጠይቀን የለም። እውነት ለመናገር የሚጠይቅ ሰው የለም። በእርግጥ ሃይ የሚልም ትክክል አይደለም ወደ ሌላም እርምጃ የሚሄድ ማንም እንደሌለ እናውቃለን። ነገር ግን እንደዚህ ሲደረግ ሰዎች ላይ የሚነዛው ቤተክርስቲያኗ ላይ እንዲሁም አማኞቿ ላይ በጣም ትልቅ ተጽዕኖ እንደሚያደርግ የታወቀ ነው። ምክንያቱም ይህ ሰውዬ እያለ ያለው ታቦታት ላይ እየተደገመ ነው፣ ሰዎች ድግምቱ ነው ወደዛ የሚወስዳቸው፣ ገንዘባቸውን ለቤተክርስቲያን የሚሰጡት ስለተደገመባችሁ ነው እያለ እየተናገረ አይዶን ነው እንዴት ዝም ሊባል እንደቻለም አይገባኝም። ከዛ ውጭ ግን ሰዎችን በጣም ያሳስታል እንደዚህ አይነት ነገር፣ ውሸት የሆኑ ነገሮች። ሰው ለሚካኤል ለማርያም ብዙ ቤተክርስቲያናት አሉ ኢትዮጵያ ውስጥ የኦርቶዶክስ ቤተክርስቲያን ብዙ ገዳማት አሉ። ግን ተለይቶ አሁን ገብርኤል ዓመታዊ ክብረ በዓል ስለሆነ በዚህ ቀን ልቢም የሚሄደው አዋሳም የሚሄደው ሰው ስለተደገመበት ነው ተብሎ መናገር በራሱ ይሄ ከህግ አንጻር እንኳን ቢታይ በጣም ትልቅ ወንጀል ነው። ስለዚህ ይህንን ሰውዬ ሃይ የምትሉ ሰዎች አይበሉልን። ከዛ ውጭ ግን እኛ ኦርቶዶክሳውያን አንተ ስላልከን ሳይሆን ሁሌም ቢሆን እኛ ገብርኤልን ወዳለበት እንሄዳለን። ባለንበት አጥቢያ የገብርኤልን ዓመታዊ ክብረ በዓል እናከብራለን። አንተ እንደሆነ አንዴ ከወደቁት ጋር አብሮ ወድቃል። ስለዚህ አይመለከተንም። ገብርኤል ገብርኤል እያላችሁ ኮሜንቱን አጥለቅልቁት። ሌላ ምን እንላለን? ሁላችንም በየደብራችን ቁልቢ መሄድን አዋሳ መሄድን ደግሞ በደንብ አድርገን አክብረን ስለታችን ተሰምቶ ተስለን ደግሞ ለዓመቱ እንዲያደርሰን እንጸልያለን። እግዚአብሔር ይመስገን። ሁላችንም እንሄድ። አንዳንዱ የገብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ገብርኤል ከየት አምጥቶ ይሰጣል? የሁሉ ምንጭና የሁሉ ባለቤት እግዚአብሔር ነው። ታዲያ ከየት አምጥቴ ነው የገብርኤል ስጦታ ብለ የምትጽፈው? እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተ እባክህ ገብርኤል ልዬ በእግረ መንገዱ እችንም ወደ እግዚአብሔር አድርስልኝ ብትል ምን ይልሃል? ያንተ ነገር ወደ እግዚአብሔር የሚደርሰው በኢየሱስ በኩል ነው ብሎ መንገዱን ያሳያል። ጃንጥላ ሰጣለሁ በል፣ ትልቅ ሻማ አበራለሁ በል፣ አይሰማህም። እንትን ሰጣለሁ ሙስና እዛ ቀበሌ የለመድከውን ቀበሌ ላይ ጨርስ። የክፍለ ከተማ ስራ አስፈጻሚ መሰለ እንዴ? ዛንጥላ ሰጣለሁ። ዛንጥላ ለዝናብና ለፀሐይ ተጠቀም። መልአክ ደግሞ ዛንጥላ ይዛ ቀርባ ገብርኤልን መልአክን ማምለክ ጣዖት አምላኪነት ነው። የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተድላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተድላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ ችግሩ ሳይፈታ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎት ተሰማለው። ገብርኤል መጥቶ ዋው ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል። እንግዲህ በቃ ገብርኤል ቀልድ ማያውቅ መሆኑን የምታውቀው እዚህ ጋር አላዋዛለት። እኔ አለው በእግዚአብሔር ፊት መቆም ገብርኤል ልኛል። በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ጽው አረጋለሁ። መልአክ ቀልድ አያውቁም፣ አያልፉም። ውልፍት ተከትሎ ሸክር የሚያደርጉ ከመጡ እግዚአብሔር ይመስገን እዛው የያዝልን ጌታ። እውነት ነው። ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰሰ ታረቅ ሾጣ ነው ያደርግ። የምሬን እኮ ነው የሚል ያው ሲጀመር እግዚአብሔር ነው የሚልካቸው። ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ። ምክንያቱም የእግዚአብሔር መላእክት ናቸው። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠፍተሽ ሸሚዝ ታሳጥቢያለሽ እንዴ? ይቻላል እንዴ? ነይ አንቺ ባጠኑ ነይ ንምስል ቀብ ይባላል እንዴ? ሰው እዛ ግቢ ያለውን እንኳን አንጠራም። እንኳን ይውላችሁ አንዳንድ ሰዎች ንቀት ነው የሚመስላቸው። ነው አክብሮት ነው። መላእክትን የሚያዝ ማብቻ ነው እግዚአብሔር። አንዳንድ ፋሮች መልአክ ናምና እንደዚህ ይባል የለም። ማን አንተ መላእክትን የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። በስርዓት እሱ ማዘዝ ማትችል እንዴት ነው መልአክ ጋር ዘለም የምትሄደው? አይቻልም፣ አይቻልም፣ ነውር ነው። እነሱ በጣም ረቂቅ ናቸው። የሚያዛቸው እግዚአብሔር ነው። ተው እረፍ። የጠገባችሁ ጴንጤዎች እረፍ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ እረፍ። የተበታችሁ አገልጋዮች እረፍ። የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያደረጋችሁ ስሪፒስ ትለብሱ ውጥር ያላችሁ እረፍ። እዚህም እዛም ያላችሁ እረፉ፣ ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። እረፍ፣ እረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለህ እረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለህ ክብር እየጠራረክ ያለህ አህያ እረፍ።
እረፍ። የሰማይ ምክር ነው እረፉ። የሰራዊት አምላክ እግዚአብሔር ነው የሚናገረው እረፉ። እግዚአብሔር ሲያከብራችሁ ተከበሩ። ዝማሬው የጌታ ነው። እኔ አይቻለሁ አንድ ቡሽሪ የሚባል ያበደ ነብይ ቁጭ ብሎ ያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ። ዱቄት ናንተ እረፍ እረፍ እረፍ። እኛም ሀገር አሉ የጀማመራቸው በሽታው እረፉ። መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያደርጋችሁ እረፉ እረፉ። ከየት እንደተነሳችሁ እግዚአብሔር ያውቃል። እረፉ። እግዚአብሔር እየተናገረ ነው። እረፉ፣ ተመለሱ። አክብሩት ያከበራችሁ፣ ስሙት ያከበራችሁ፣ ታዘዙት ያከበራችሁ። ሰው ጤፉ አትሁኑ። እረፉ። ቆዳችሁ የጠበባችሁ ልትፈነዱ የደረሳችሁ ምን አርጉን ነው የምትሉት እንዴ? ምንድነው ነው የምትሉት እናንተ? እረፉ። እውነቴን ነው የምላችሁ እረፉ። ችግር የለበትም ጌታ ያዋርድሃል። እረፍ። ያ ንጉሥ ታስታውሳላችሁ? ንግግር ሲያደርግ ምንድነው የሚለው? ንግግር ሲያደርግ ይሄስ የእግዚአብሔር ድምጽ ነው አሉ ሰዎች። አይ ነው አለ። አይ ነው ያለው ምንም አላለም። ሌላ የእግዚአብሔር የእግዚአብሔር ድምጽ አይደለም ይሄ ምናምን ማለት ሲገባው ይሄ የእግዚአብሔር ድምጽ ነው አለ። ንግግሩ ሲያስገመግም ሰዎች ተገርመው ይሄ የእግዚአብሔር ድምጽ ነው ሲሉት አይ ነው የስ ምናምን አለ። መጽሐፍ ቅዱስ በትል መታው ይላል። በዙፋኑ ላይ ያለ ተላ ይላል። አተላው፣ አበሰበሰው፣ ቁምቡስ ሆነ። እረፍ። ይሄ ማውራላ አዲስ ኪዳን ነው። እረፍ እረፍ። የሰራዊት ጌታ እግዚአብሔር ነው የሚናገር። እረፍ። ስፍራህን ወቅ። የሞተው ኢየሱስ ነው። ለሰዎች ልጆች መስዋዕት የሆነው ኢየሱስ ነው። አንተ ምን ከፍለህ ነው እንደዚህ የምትሆነው? ምን አድርገህ ነው እንደዚህ የምትሆነው? አህያ አይደለህ እንዴ? ማንም የሚጭንህ አልነበርክ እንዴ? ከሜዳ ላይ አይደል ያነሳ? እረፍ። የወንድም ምክር ነው። እረፉ። እግዚአብሔር ሲያከብራችሁ በጣም እየፋንናችሁ ያላችሁ ሰዎች እረፉ። ዝቅ በሉ። ክብር ስጡት። ክብር ለሚገባው ክብር ስጡ። መፈራት ለሚገባው ፍሩ። አክብሮት ለሚገባው ክብር ስጡ። አክብሮት ስጡ። የጠገባችሁ ሰዎች እናንተ ፀሐይ የምታወጡ ፀሐይ የምታስገቡ ይመሰላችሁ። እኛ ካልጸለይን ምን ጉዲ ይፈላል እያላችሁ ሰው የምታስፈራሩ። እኔ ካልተናገርኩብህ ጉዲ ይፈላል የምትሉ ማን አንተ? ማን ንገረኝ? ማን አንተ? ሌባ ማን? እረፉ። ጆሮ ያለው ይስማ። እረፍ። የሰራዊት አምላክ እግዚአብሔር እየተናገረ ትመታለህ። ችግር የለበትም ጌታ ታገሳል። ያይሃል፣ ይጠብቅሃል፣ ይናገርሃል። እምቢ ካልክ ይሰብርሃል። ሰበረው። ኤሊን ሰበረው፣ አንገቱ ሰበረው። ይሄን ንጉሥ በትል መታው። አዲስ ኪዳን ላይ ያኛውን ደግሞ እዛ ተው እየተባለ እየተነገረው ቆይ እሱ እግዚአብሔር አዋቂ ነው ሲል እረፍ እረፍ። ከኃጢአት ተመለሱ። እናንተ አገልጋዮች ተመለሱ። መቅደስ የምታረክሱ እና ፊናሲ ቤተ መቅደስ ውስጥ ልጃገረዶችን እንዲያስወርዱ የምታረጉ እረፉ። ትሰበራላችሁ። እግዚአብሔር አለ ትናንትናም ዛሬም ለዘላለም ያው ነው። ማስተዋል ይሆንልን። እንደሰማችሁት ነው። ለዚህ ብዙ መልስ መመለስ አያስፈልግም። ግን የቅዱስ ገብርኤል በዓል ስለደረሰ ነው እንደዚህ ሆነ እንድታስተውሉ እንፈልገው ማለት ነው። ቅዱስ ገብርኤል እኮ የተሰጠው ጸጋ አለ። የተሰጠው እኮ እግዚአብሔር አምላክ የሰጠው ቃል ኪዳን አለው። የሰጠው እኮ ደግሞ ኃይል አለው አይደል? ይሄን አታምኑ? ሁላችንም እናምናለን። ዛሬ ታቦቱ ላይ ድግምት ተሰርቶ ሰዎች ወደዛ ቦታ እንዲሄዱ ነው የሚደረገው። ሰዎች ወደዛ ቦታ እኮ ቢጓዙ ስለተደረገላቸው ነው። በመንፈሳዊ በኦርቶዶክሳዊ ስነ ስርዓት ጠይቀው እግዚአብሔር አምላክ ስላደረገላቸው፣ በቅዱስ ገብርኤል ላይ አድሮ ስላደረገላቸው። ምክንያቱም እሱ ያከበራቸው ነው። ቅዱስ ገብርኤልን እኮ ያከበረው እኮ እግዚአብሔር አምላክ ነው። እኛ አይደለንም እኮ ያከበረው። አምላክ ያከበረው ነው። እሱ ያጸደቃቸውን እሱ ያከበራቸውን ነው እያከበረን ያለነው። እና እንደው ማይመስሉ ነገሮች አንዳንዴ አሁን እንግዲህ ትዝታው በጣም የሚገርማችሁ ኢትዮጵያ ነው ያለው። ማን ኢትዮጵያ እንዳለ ግን ታስተውላላችሁ? በቃ ረስተናቸዋል እኮ ትተናቸዋል፣ ከውስጣችን አውጥተናቸዋል። እነሱ ግን ከኛ ቤተክርስቲያን አይወርዱም። 24 ሰዓት እዚህ ቤተክርስቲያን ሲያጠነጥሩ፣ እዚህ ቤተክርስቲያን ሲሳደቡ፣ ስለ ታቦቱ ሲሳደቡ። አሁን ደግሞ የቅዱስ ገብርኤል በዓል እንግዲህ እያከበርን ነው። ከመድረሱ በፊት ሰዎች ጋር ትኩረት ለመሳብ የሚያደርጓቸው ጥረቶች ናቸው እና እንደው ንቀናቸው ብንተው ጥሩ ነው፣ ግን አያስችለንም። ለዛ ነው ይሄንን ያመጣውላችሁ። እሺ በመጨረሻ እስቲ አንድ ትምህርት እንማርና እንጨርሳለን። እነዚህ ነገሮች በደንብ ስሟቸው። ቃሊቲ ገብርኤል የሚሄዳችሁ ሰዎች፣ ሐዋሳም ገብርኤል የሚሄዳችሁ ሰዎች በዓሉ መከበር ያለበት ቤተክርስቲያንና ቤተክርስቲያን ብቻ ነው። ውጪ እንብላ በአግባቡ። የመጣ ነው ታዋቂ ሰዎችን ፈልገን አይደለም። ታዋቂውን ሳይሆን አዋቂውን እግዚአብሔር ፈልገን የመጣ ነው ለጉብኝት አይደለም።
ፎቶ ግን ሊያነሳ ነው። ጎብኝ ነው እሱ፣ አማኝ አይደለም። አቡነ ጴንጤሎን ገዳም ይሄዳል፣ አቡነ ገሪማ ገዳም ይሄዳል እኮ ቱሪስት። ግን ለምንድን ነው? ለመዝናኛ ነው፣ ሪፍሬሽ ለማድረግ ነው። እኛ አማኝ ነን ለበረከት የምንጓዘው። እኛ ሐዋሳ ገብርኤል የምንጓዘው ለበረከት ነው። ይሄን ዓላማችን ያ ሆኖ ከዛ ፎቶ ልነሳ ምንም ችግር የለው። ቃታሽ ቃብጡ በቃ ታዋቂ ሰው ምንም አይጠቅምህም። ከሱ ጋር ፎቶ መነሳት ምንም አያጸድቅም። መጀመሪያ ከአዋቂው ከባለቤቱ ከእውቀት ባለቤት ከእግዚአብሔር ጋር ያለን ግን መጀመሪያ አስተካክሉ። ሌላው ይከተል ይመጣል። ሌላው እባካችሁ በሚዲያ የምትታወቁ አርቲስቶችን ከሆናችሁ ቲክቶከሮችን ከሆናችሁ ባለስልጣናትን ከሆናችሁ ለህዝብ መሰናክል ከሚሆን ቦታ ላይ አንገኝ። ስንጠጣ በልኩ ስንበላ በልኩ ይሁን። ጭፈራና ዳንስ ዓለማዊ ከሆነ ቦታ ተገኝተን ነገ ገብርኤል ተገኝተን እኛ እንደ ህዝቡ መድረክ ላይ ስንታይ ትንሽ አይከብድም? የቁልቢ ገብርኤል ነው ሌላ ታሪክ ነው። ሌላ ቦታ ስጋ የለም የሚባል ምስሉ በዚሁ ስጋ ይታረዳል። በዚሁ ይህም በሚገባ ማወቅና መገንዘብ ተገቢ ነው። ለሁላችንም ስለሚያስፈልገን ስለሚጠቅመን ነው። ስለዚህ ለሁላችሁም በዓሉ የሰላም የጤና በዓል ያድርግልን። የቅዱስ ገብርኤል ቃል ኪዳኑ አማላጅነቱ ከሁላችን ጋር ይሁን። የበረከት በዓል ያድርግልን። የረድኤት በዓል ያድርግልን። የጎደለን ቦታ ምን ሞላለት ያድርግልን። ጎደለነታችን ሞልቶ ወደ ቤታችን የምንመለስበት በዓል ያድርግልን። ከእግዚአብሔር ጋር ያለን ግንኙነት የሚጨምርበት የበለጠ የሚሻሻልበት በዓል ያድርግልን። እግዚአብሔር ለሀገራችንም ሰላም የሚያመጣበት ለእኛም ማስተዋል ጥበብን የሚያድልበት ህይወታችን የሚስተካከልበት ያድርግልን። እስቲ እንሳል ደግሞ ለስጋው ደግሞ አብቀኝ ነው። እስቲ እንሳል ያልቆረሙ ሰዎች። ስለት ማለት እንደዚህ ጠይቄው ነበር ስራ አገኘው፣ እንዲህ ተቸከኝ ነበር እንደዚህ ብር አገኘው፣ እንዲህ ታሜ ነበር እንዲህ ተፈወስኩኝ ብቻ ሳይሆን እንሳል ሲለ ቁርባን ለመቁረብ ብዙ ጊዜ አቅደን ብዙ ችግር የገጠመ ሰዎች አለ አይደል? ብዙ ችግር የገጠመ ሰዎች አለን። ይህን ሳንሞላው ይህን ቀዳዳ ሳንደፍነው ይህን ሳንለው ብዙ ነገር ይከደበናል። ይሄ ሁሉ የከበደው ሰው አትሊስት ምን ብሎ መጸለይ ያለበት? በቃ ለስጋው ደግሞ አብቃኝ ማለት አለበት። ከቻላችሁ ሰዎች ሁሉ ለስጋው ደግሞ አብቃኝ ማለት አለባቸው። እሱ ካልፈቀደ አይሆንም እና ማለት በዓል ይከበር፣ እንገኝ፣ በአግባቡ የሆነ ሁሉ ነገር ይደርሳል። መጠጡ ይደርሳል፣ ስጋው ይኸው ከ10 ቀን በኋላ ገና አይደል? እንበላው የለ የት ሄደ? ግድ የለም የከብት ስጋው አለ አይደል? ዋናው ሰማያዊ ምግብ ስጋው ደሙን እንብላው፣ ደሙን እንጠጣ። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑትም አምላክ ደስታ ያሰማችኋል። ደስታ ያሰማችሁ፣ ደስታ ያሰማን። ሁልጊዜ ቅዱስ ገብርኤል የምስራች ያሰማችሁ። የኢትዮጵያን መከራ በቃ ብሎ ሰላም ያሰማኝ። መልአከ ሰላም ነው ቅዱስ ገብርኤል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። እኛ የምናመልከው ኢየሱስ ክርስቶስ ገብርኤል የሰበከንን ነው። ቅዱስ ገብርኤል መልአኩ ገብርኤል ብርሃናዊው መልአክ ጽልመታዊ መልአክ ያልሆነ ጽልመታዊውማ ወድቋል። ወገኖቼ የኛ ኢየሱስ ክርስቶስ ከውጭው ዓለም የመጣ እኮ አይደለም።
ከተለያዩ አልባሳት ጋር ተቀላቅሎ የመጣ ኢየሱስ የለም። ከተለያየ እርዳታ ጋር በኤንጂኦ የገባ ኢየሱስ የለም። የኛ ኢየሱስ ክርስቶስ የመጣው ከየት ነው? ከሰማይ። እየሰማችሁኝ ነው? ከሰማይ። ስብከቱን ማን ነው ይዞ የመጣው? ቅዱስ ገብርኤል። ዛሬ እንዲህ ያለ ሽልማት እንዲህ ያለ በረከት እንድናገኝ ከኛ ምንድነው የሚጠበቀው? ቅዱስ ገብርኤል አማላጃችን ነው። ቅዱስ ገብርኤል አስታራቂያችን ነው። መልአኩ ሚካኤል አማላጃችን ነው። መልአኩ ገብርኤል አስታራቂያችን ነው። ታዲያ ድንግል ማርያምን እማምላክን እንዲያበስር ደስ ይልሻል እንዲላት ዓለም ደስ እንዲለው በአዳም ኃጢአት የወደቀው ዓለም እንዲደሰት የብስራት ቃል እንዲሰማ ስልጣን ተሰጠው? ቅዱስ ገብርኤል 5500 ዘመን ገና ድንግል ማርያም በአካለ ሥጋ ሳትጸነስ ሳትወለድ ቅዱስ ገብርኤል እመቤታችንን ለማብሰር እመቤታችንን መጥቶ የእግዚአብሔርን ቃል ሊነግራት ኢየሱስን ትጸንሻለሽ፣ ኢየሱስን ትወልጃለሽ ሊላት 5500 ዘመን ገብርኤል ኢየሱስ የሚለውን ስም ሲያጠና፣ ሲዘምር፣ ሲያሸበሽብ፣ ሲሰግድለት ነበር። ክብር ምስጋና ለመድኃኔዓለም ይሁን። ቅዱስ ገብርኤል። አሁን ፊት ለፊቱ የቆምነው ገብርኤል የኔና የናንተ አማላጅ ገብርኤል። ወንድማችን ዲያቆን ዘማርያም በእውነት ሰፋ አድርጎ ነው የገለጸው። እንግዲህ ቅዱስ ገብርኤልን በዓል ስናከብር በጣም በሚያሳዝን መልኩ እንግዲህ ያዩዋቸው በተለይ በቁልቢ ነበርኩ ብያቸዋለሁ። ያዩዋቸው ነገሮች እንግዲህ 7ቱ የአዋጅ አጽዋማት ናቸው። አሁን ያለንበት የነቢያት ጾም ይሄ የገና ጾም የአዋጅ አጽዋም ነው። ግን በርካታ ስጋዎች ተሰቅሎ በዓሉን ልናከብር ሄደን ስጋ ስንበላ ስንጠጣ እንዴ አንዳንዴ መንፈሳዊ ቦታዎች ስንሄድ እኮ ለምን እንደምንሄድ ራሱ 500 600 700 ኪሎ ሜትር አቋርጠን ሄደን ምን አይነት ማይሆን ኃጢአት እግዚአብሔር ማይወድ ውስጥ ለምን እንደምንገባ አይገባኝም። እንግዲህ ስጋ ሲበላ የነበረበት ቦታ ነው። በርካታ ጊዜ ጠይቄያለሁ። በርካታ ጊዜ አባቶች አውግዘዋል፣ ግን ህዝቡ አይሰማም። ግን እዛ ጋር ሄደው ሌላ እምነት እኮ አለ። ኦርቶዶክስን እስከ 5 ሰዓት እስከ 6 ሰዓት እስከ 7 ሰዓት እስከ 8 ሰዓት መጠጥ ሲጠጣ ቤተክርስቲያን ማህሌት ተጀምሮ አገልግሎት እየተገለገለ ማለት ነው። አንዳንዴ የምንሄድባቸው ወደ ገዳማ ስንሄድ ለምን እንደምንሄድ ማወቅ ያለብን ይመስለኛል። ለምንድን ነው ወደዚህ ቦታ ሄደው ምን ፈለጋ ነው እንዴ? መጠጡንና ስጋውን እዛው እኮ በየቦታችን በየመኖሪያችን እናገኘዋለን። ያንን ትተን አንፈልግም። እኛ ምድራዊ ምቾት አንፈልግም። ለነፍሳችን በረከት ለማሰጠት ስጋችንን ጎርተን ከእግዚአብሔር በረከት ለማግኘት ነው የምንሄደው አይደል? ትሪፕ አድርገን በርካታ ነገሮች ሲደረጉ ይስተዋላል። ሲሆን እንዲህ አይነት ቦታዎች ስንሄድ በክርስቶስ ስጋና ደም ከብረን መመለስ አለብን። የቦታውን ቃል ኪዳን ሁሉ የሚጸናው በዚህ ስለሆነ ማለት ነውና አንዳንዴ ወደ ቦታዎች ወደ ገዳማ ስንሄድ በተለይ ጉዞ አዘጋጆች ላይ ማንሳቱን ፈልገው በደንብ ህዝቡ ላይ መስራት። ጉዞ ይዛችሁ ስትሄዱ እንግዲህ ሰው ጧት በንጹህ አይምሮ ነው፣ በረሃብ በጾም ነው፣ በተለያየ ነገር ነው የሚጓዙና እዛ ቦታ ሲሄድ ምን ማድረግ እንዳለበት ለምን እንደሚሄድ በደንብ ስራዎች ቢሰሩ እና እንዲህ አይነት ነገሮችን ብንተው ለማለት እፈልጋለሁ። ለወንድማችን ቃል ሕይወትን ያሰማልን፣ እኛም በሰማነው ፍሬ የምናፈራበት ያድርገን። መልአኩ ቅዱስ ገብርኤል ቅፍ ድግፍ አድርጎ የልቦናችንን መሻት ፈጽሞ ለዓመቱ ያደርሰን ለማለት እፈልጋለሁ። ቻል ቆዩልኝ።